አፍሪካ ያልተሰራበት የተፈጥሮ ሀብትና መስራት የሚችል ወጣት የሰው ኃይል ቢኖራትም በዓለም ኢኮኖሚ ያላት ድርሻ ከ3 በመቶ ያልበለጠ መሆኑ ተነግሯል። የተነገረው ደግሞ በአዲስ አበባ እየተካሄደ ባለው 11ኛው የአፍሪካ አሰላሳዮች ወይም ቲንክ ታንክ ጉባኤ መክፈቻ ላይ ሲሆን ጉባኤው በመጪዎቹ ቀናት ለአህጉሪቱ ልማት የትብብር ፖሊሲ መፍትሄዎችን በማዘጋጀት ላይ ያተኩራል ተብሏል። ሪፖርተራችን ዳግማዊት ደረጃ ዝርዝር አላት። እንደ አውሮፓውያን አቆጣጠር በ2014 መካሄድ የጀመረው ዓመታዊ የአፍሪካ አሰላሳዮች ወይንም ቲንክ ታንክ ጉባኤ የአፍሪካ ምሁራን፣ ፖሊሲ አውጪዎችና ሌሎችም ባለሙያዎች በዋና ተግዳሮቶች ላይ ለመወያየትና ለአህጉሪቱ ልማት የትብብር ፖሊሲ መፍትሄዎችን በማዘጋጀት ላይ ትኩረቱን ያደረገ ነው። ዘንድሮም በሚወጡ ፖሊሲዎችና በአተገባበራቸው መካከል ያለውን የፋይናንስ ክፍተት ለመሙላት ውይይት የሚደረገው 11ኛው የአፍሪካ ቲንክ ታንክ ጉባኤ በአዲስ አበባ መካሄድ ጀምሯል። በዚህ ጉባኤ ላይ ንግግር ያደረጉት የገቢዎች ሚኒስትሯ አይናለም ንጉሴ ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ ስራዎች የሀብት አሰባሰብ አቅሟን ለማሳደግ በርካታ ስራዎችን መስራቷን አንስተዋል። እነዚህ ስራዎች ደግሞ ባለፈው የ2017 በጀት ዓመት በፌዴራል መንግስት ደረጃ ብቻ 700 ቢሊዮን ብር ከግብር መሰብሰብ እንዲቻል ማድረጋቸውን ጠቅሰዋል። Over the past 6 years, under the homegrown economic reform agenda and its second phase, Ethiopia has ባለፉት 6 ዓመታት ኢትዮጵያ በሀገር በቀል ኢኮኖሚ ሪፎርም የሀብት አሰባሰብ አቅሟን ለማሳደግ በሰራችው የሁለተኛው ዙር ስራ አመርቂ ውጤት አስመዝግባለች። በዚህ የሪፎርም ስራም በ2017 የበጀት ዓመት የተጣራ 700 ቢሊዮን ብር ገቢ ማግኘት ችላለች። የተጣራ ገቢ ያልኩት የክልሎችን ድርሻን ሳያካትት ነው። በአጠቃላይ ግን 900 ቢሊዮን ብር አካባቢ መሰብሰብ ችለናል። because we have a revenue sharing for regional government while we are collecting more than 90 billion ብር in the last fiscal year. የአፍሪካ አመራር የልህቀት አካዳሚ ፕሬዝዳንት ዛዲግ አብርሃም በበኩላቸው አፍሪካ እምብዛም ያልተሰራበት የተፈጥሮ ሀብትና የመስራት አቅም ያለው ወጣት የሰው ኃይል ቢኖራትም በዓለም ኢኮኖሚ ድርሻዋ ግን ከ3 በመቶ ያልበለጠ ነው ብለዋል። አፍሪካ እንደሚታወቀው በዓለም ውስጥ ከሚገኙ ማዕድኖች 30% አፍሪካ ውስጥ ነው የሚገኘው። ሊታረስ ከሚችለው መሬት በዓለም ደረጃ 60% አፍሪካ ውስጥ ነው። ከዓለም ህዝብ ውስጥ 17% ከዓለም ህዝብ ፖፑሌሽን ቁጥር ውስጥ 17% አፍሪካ ውስጥ ነው የሚኖሩት። ግን የጂዲፒ ኮንትሪቢዩሽናችን 3% ነው። ይሄ ፓራዶክስ ነው። ይሄ በጣም የሚያስቆጭ እውነት ነው። ሊቀየር ይገባል። ይሄ የሚቀየረው በራስ አቅም በመተማመን ነው። አይ ቲንክ ህዳሴ ግድብ አንድ ምሳሌ ነው። ፕሬዝዳንቱ አክለው አፍሪካ የሚፈለገውን ያህል እድገት እንድታስመዘግብ የየሀገራቱ የሀብት አሰባሰብ አሰራርን በማሳደግ በራስ አቅም ለመበልጸግ በርትቶ መስራት ያስፈልጋል ነው ያሉት። የህዳሴው ግድብን ለዚህ አንዱ ማሳያ አድርገው የጠቀሱት ፕሬዝዳንቱ ነገር ግን አህጉሪቱ አሁንም በሚፈለገው ልክ በራሷ አቅም እድገቷን እንድታረጋግጥ የራሷን ገቢ በራሷ በአግባቡ መሰብሰብ ላይ ልታተኩር እንደሚገባ ነው አጽንኦት የሰጡት። በአንድ በኩል መንግስት የአፍሪካ መንግስታት ሉዓላዊነታቸው መጠበቅ አለበት። አፍሪካ በራስ መተማመኗ ሊጠበቅ ይገባል። በራሷ አቅም ላይ የተመሰረተ የእድገት መንገድን መተለምና በዚያ መንገድ ረጅም ርቀት መሄድ አለባት። እንደዛ እንዲሆን ታክስ መሰብሰብ አለበት። ታክስ የሚሰበሰበው ደግሞ በመንግስት ጥንካሬና በዜጎች ፍላጎት ነው። ዜጎች ፓትሪዮቲዝም አድርገ ነው መስራት አለብን ማንኛውም ሀገርም ሌላም አፍሪካ። ሁለተኛው ደግሞ ኤፍዲአይ ቢመጣ ከኛ የተሻለ ቴክኖሎጂ ያላቸው ከኛ የተሻለ ካፒታል ያላቸው ባለሀብቶች አሉ። አፍሪካ ውስጥ ቢመጡ ቢሰሩ ያዋጣቸዋል፣ ያተርፋሉ። እኛም እናድጋለን። አፍሪካውያን ፖለቲካ ላይ ብቻ የተገደበ የእርስ በርስ ግንኙነት ላይ በማተኮራቸው ኢኮኖሚያቸው ላይ ይህ ነው የሚባል ለውጥ ማምጣት እንዳላስቻላቸው ያነሱት ፕሬዝዳንቱ ይህን ለመቀየርም የእርስ በርስ የንግድ እንቅስቃሴን ማጎልበት እንደሚገባ ገልጸዋል። አፍሪካውያን እርስ በርስ ለመነገድ የሚያስችል አቅም አለ። እኛ የምናመርተው ሌሎች ይፈልጉታል፣ ሌሎች የሚያመርቱ እኛ ይፈልገዋል። ይሄ ኮሎኒያል ቀኝ ገዢዎች ተውት የሄዱት ቅርስ እንቅፋት ሆኖ እርስ በርስ ማንነግድ የፖለቲካ ውይይት ብቻ የምናደርግ ኮንቲኔንት የነበር ነው። ይሄ መቀየር ይገባል። ይሄ አንክታድም የዛ መቀየር ውሳኔ እንትን ነው። የአፍሪካ አሰላሳዮች ቲንክ ታንክ ጉባኤ ለሚቀጥሉት 3 ቀናት የሚቆይ ሲሆን በትራንስፖርት፣ በቴክኖሎጂና ኢኖቬሽን እንዲሁም በሌሎች ዘርፎች ቀጣይነት ያለው እድገት ለማምጣት እንደሚመክር ሰምተናል።